እንዴት ነው አይሚን ላይ እሺ ብለህ ተለይ የሚለኝ? ኧረ እሺ ብለህ ተለይ፣ እኛ ምንርዳህ እንድትለዩ። ኧረ ወይኔ ዛሬ በሳቅ ሞትኩኝ። እግዚአብሔርን የዛሬው ቪዲዮማ ደስ ብሎኛል። እግዚአብሔር እኔ ደግሞ ምንም አላመንኩበትም። በዛ እውነቱን ለማወቅ ደግሞ ልጅቷ ካልተናገረች ግዴታ እዚህ አሁን የሚያጣላችሁ ከድሮ ፍቅረኛ ጋር ለምን ተገናኘህ ነው እንጂ እርግዝና የለም ማለት ነው አይደለም? ይሄኔ ምናምን ተመርምሮ ነው። ብሩክ አንድ ያልገባኝ ነገር አለ። ከዛ ፊት አረጋሽዬ ትለያለህ። በስመ አብ የአብርሃምን እንደዛ ሲጥር ተሳካ፣ ራሳቸው ታረቁ። አሁን ደግሞ የድሮ ጓደኛዬ ነበር። የመጀመሪያ ጓደኛ ናት እኮ በሆነ ነገር ነው ነገሩ ቀርቦብኛል። ደብቆኝ ነበር። እርጉዝ ባትሆን አላቅም ነበረ። ለምን ሄደ ለምን ተገናኘ እያለች ነው ሀይሚ። እንግዲህ እሷም ትክክል ናት። ዞሮ አንተ ሌላ ሴት አግኝተሃል አይደል እንዴ? ብሩክ እኔ አሁን ይሄን ነገር በጋሽዬ ፊት ማውራት አልፈልግም። እውነት ለመናገር አልቅሰሽ ስላልመጣሽ እንደዚህ ስላወራሽ ከሁሉ ጊዜውም የዛሬው ቪዲዮሽ በጣም ናይስ ነው ሀይሚ ማለት ነው። እኔ ደግሞ ትናንትና ቀለበትን ካመንከው መጠራጠር አልነበረብኝም እኮ ግራ ገባኝ። በዚህ ልክ ታዲያ ልጁ ያንተ እንዳልሆነ እኔም ዘና እያልኩ ነው የማወራው። ልጁ የእሱ ካልሆነ ታዲያ አያልቅ ጨርሳ አልወሰደችው ያለው ይበቃሻል ሀይሚ። ማለት እንዴት ስትይ አግኝታታል፣ ልጅቷን አግኝታታል ማለት በገሃድ መገናኘት ነው። ሰሞኑን ያለቀስኩትን ዛሬ ጋሽዬ ማለት ነው በሳቅ ማለት ነው ሙትት ነው ያልኩት። እግዚአብሔር ምስክሬ ነው። በስመ አብ ወልድ ሆነች ወዳት ነበረች። አሁን አርጅታለች፣ ቀድማኛ አርጅታለች። ሳያት ግን አሁንም ደነግጣለች። በነጋሽዬ ጊዜ እንኳን የመጀመሪያ ፍቅር የዚህን ያክል ነው፣ አይረሳም። በስተርጅና ራሱ ጉፍጥጥ ተብሎ ራሱ አይረሳም ፍቅር። ዛሬ ማለት ነው ጋሽዬ ዘና ፈታ ያረጋችሁ። ኧረ ሁሌም ከሱ ጋር ስሩ። የምን ማለቃቀስ የምን ላብድ ነው? ምን አንተ ብቻ ነጽራ አላገኝ ዶኪ በእግዚአብሔር ጋሽዬ ምንም የለም። ወይኔ ከምንም በላይ እምነት ያሉት ከሚጠፋ የወለዱት ይጥፋ ብሏል ቴዲ አፍሮ እና ቡቡዬ ምንም ነገር ስላላደረገ ትክክል ስለሆነ ማለት ነው መቼም ነፃ ነው ሞጣው ብሎ እስከዛ ድረስ ግን እኛን የሚያወዛግበን ነገር አረጋይስ አታልቅሱ። አልቃሾች አታልቅሱ። ካሁን በኋላ የምታለቅሱ ካላችሁ፣ ካሁን በኋላ ተናዳችሁ ላንቃችሁ እስኪሰነጠቅ የምታወሩ ሰዎች ካላችሁ፣ ኧረ እናንተ ገና አልነቃችሁም፣ ንቁ፣ ተኝታችኋል ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ዛሬማ ዘና ፈታ እያልን ነው የምናወራው። እንዲህ እስከ ዛሬ እኮ ተጨናነቅን፣ ደማችን ተጨነቀ። እንዲህ ወዴት ይረጭ ጉድ እኮ ነው ጋይስ። እንዲህ ፈጣሪ ትዕግስቱን ስጠኝ። ረጋሽዬ ዛሬማ ሳቅ በሳቅ ነው ያደረገኝ። አታምጣው ስለ አንጥሶ ቆለለዋል ያገሬ ሰው። እኔ እኮ ብያችኋለሁ ጋሽዬ ይገባል እዚህ ድራማ ውስጥ ብያችሁ ነበረ። እናንተ አላምን አላችሁኝ። ተይሲስ በዚህ ልክ ስራ የለም ተይሲስ። እንዲህ ዶላር እኮ ነው ጋይስ። ዶላር ስንት ብር ጨመረ? ስንት ሆነ እንዴ? እንደምታዩዋቸው ስራ ብለው ቻናል ይዘውት እንዴት ነው? እኛ እንኳን እየሰራን አይደል? እንዲ ይኸው አየችኝ ያላየችኝ ሴትዬ ገላ መታጠቢያ በቀን የምታጠብ ከሆነ የቀኑን ድሌት አደረገውና ልብሴን እንዲሁ ልብስ አደረግና ከዛ እናቴ ሰዓቴን እያሳለፍኩ ታጠባለሁ። ከዛ እንቅልፍ ያወስደኝ መታጠብ ያለብኝ ሰዓት አሳልፌ፣ እንዲሁም አንዳንድ ቀን ይብራብኝ ብዬ አሳልፈዋለሁ። ምሳ የምበላውን ረስቸው ራቴን እበላለሁ። ራቴን ረስቸው ቁርስ እበላለሁ። ቁርሱን ረስቸው ምሳ እበላለሁ። ይህ ምንድነው? ብር ዶላር ስራ ነው። ምናልባት ከማዳም ሽንት ቤት መፈቅፈቅና ድስት ማጠብ ቢያወጣኝ ብዬ እምለፈው። ስለዚህ ማለት ነው ሀይሚና ብሩኬም በዚህ ልክ ቅርዝዝ ጥርዝዝ ብለው እንደዚህ የሚመጡት አንደኛ ተወዳጅ ናቸው፣ ሁለተኛ እናቴ ሚዲያን ማለት ነው በተወደዳችሁበት ጊዜ ለብ አድርጋችሁ ልክ እንደ ቶፊክ ማለት ነው። ከዛ ከቻናል ላይ ዞር ካላችሁ በቃ አለቀ፣ ቻናል ወደቀ። ስለዚህ ቻናል ሳይወድቅ ያለባችሁን መስራት ያለባችሁ ማግኘት ያለባችሁን ማግኘት አለባችሁ። ታለንታችሁን ሁሉ ተጠቅማችሁ። ዛሬማ ጋሽዬም ገብቶበታል። የጋሽዬ ክወና ከምንም በላይ ነው የተመቸኝ። ቤተሰብ እንኳን ላለቅስ ማለት ነው እየሳኩ ጭራሽ በቃ ግልጽ የሆነ ድራማ እነሱ አልተናገሩትም እንጂ ግልጽ የሆነ ድራማ ጭራሽ። ኧረ ቡታጅራዎች በጣም ነው የምታስቡት። የምን ሰርግ የምን ሽምግልና እንዲህ ሳብ ብሎ ግብት በቃ ጸባይ ካለ አለ አላቅም። በቃ እንደዛ ጸባይ ካለ አለ። ሌላ ሽምግልና ምንድነው ምናምን በቃ አለቀ። ክብር ምናምን የሚባል ነገር የለም። አያችሁ ስታካብዱ እናንተ። ጋሽዬ ቀለል አድርጎ ማለት ነው እኔ ብሩክን ማጣት አልፈልግም፣ ብቻ እውነት ይኖርህ ደግሞ ከሆነ ራሱ ወንድ ልጅ ነህ ብትሳሳትስ? ድሮ እናቴ እኮ ናት ወንድ ልጅ ምንድነው ያለችኝ? ምንድን ነበር
ወይ ረሳሁት እናንተ ወንድ ልጅ ምንድን ነበር? ረሳሁት። ፈጣሪ ትዕግስት ውስጠኝ። ወይኔ ረሳሁት። ምን ነበር እቴ በጠፋብኝ። ድሮ እናቴ ትለኝ ነበር ወንድ ልጅ ምን ነበር ምን ካልሆነ ምኑ ወንድ ሆነ ትለኝ ነበረ። ረሳሁት። በቃ ቤተሰብ ካስታወስኩት እነግራችኋለሁ። ወይም ደግሞ ተብላችሁ የምታውቁ ካላችሁ ኮመንት ስር ጻፉልኝ። እና የኛ ውድ ቤተሰቦች ዛሬ ሁሉ ነገር ግልጽ ሆኖላችኋል ብዬ ተስፋ አደርጋለሁ በሙሉ ልቤ። እንደምታዩት ነው እንግዲህ ካሁን በኋላ ሀይሚ አታለቅስም። ካሁን በኋላ ያንን በርበሬ የመሰለ ቃላቶቿን ትደረድርላችኋለች። ቻሉት። የተናደዳችሁም ሰዎች አሁን ትታደሳላችሁ። ብሩክና ሀይሚ ይጣላሉ ብላችሁ የምታስቡ ሰዎች ተሳስታችኋል። ዶላር እየሰሩ ነው ለሰርጋቸው ወይም ደግሞ ሌላ ሀገር ሄደው ለመዝናናት። ስለዚህ የማዳም ቅመሞች ሀይሚ ያለቀሰች ብለሽ ማለት ነው ስራሽን ትተሽ ስራሽን እየተፈናቀልሽ የምታለቅሺ ከዛሬ ጀምሮ ንቂ። እኔም አልቅሻለሁ፣ ግን ዛሬ ማለት ነው ሁሉም ነገር ገደልኩት፣ ቀበርኩት፣ አለቀ። በቃ እኛ እኮ ተናግረናል። ብሩክ እኮ ምንም ነገር ስላላደረገ ራሱን ነፃ እንደሚወጣ ስላወቀው የተወሰነ እስከ ፋሲካ ድረስ ነው የሚሰሩት። ደግሞ እመኑኝ እስከዛ ድረስ ነው የሚሰሩት። ታያላችሁ። ገናን ራሱ እንዲሁ በእንዲሁ ውስጥ ለውስጥ ነው በዓልን የሚያሳልፉት። አሁን ራሱ ቪዲዮ ላይ እንደዚህ ቪዲዮ ላይ ይጫጫሉ። ከዛ በኋላ ከካሜራ ጀርባ አንድ ላይ ናቸው። የምሬን ነው። እንዲህ እኔ ዛሬ የጠበቅኩት ብሩኬ ፌንቶ ይወድቅ ይሆን ምናምን በቃ ትላንትና ላብድ ነው ጫልይ ረክወና እኔማ ተማርኩኝ። በቃ ጋይስ እውነት የትላንትናዋ ላይ ቲክታክ ላይ እየከወነች ነው ሀይሚ ያልሽው ነገር በጣም በትክክል ሲጀመር ትንሽ ታለቅሳለች። ከዛ ካሜራው ፊቷን ቲማቲም ያስመስለዋል። ፊታችሁን ቲማቲም የሆነ ነገር ማድረግ ካሜራ ላይ ያለ ቤተሰቦች የዩሆድም እንደዛ ያሳበጡት በካሜራ ነው። በካሜራ ታውቃላችሁ ሁሉን ነገር ማስተካከል ይቻላል። ስለዚህ ዛሬ እናቴ ትክክለኛዋ ሀይሚ ሆና መታላችኋለች። ተረጋጉ፣ እንዲያው አትጨናነቁ። የማዳም ቅመሞች የዋህ አትሆኑ ለሁሉ ነገር። እንዲህ ምን ነው እናቴ እዛ ደብረ ብርሃን ላይ የት ሀገር ነው ተበትነው ለሚያለቅሱት ህፃኖች ለእነሱ ድምፅ እንሆን። እነሱም ይስሩ፣ እነ ብሩኬም ይስሩ። ይሄን ስላችሁ ጥሏቸው ወይም ሌላ ነገር አይደለም። ቤተሰብ የሚያለቅሱ አሉ የእውነት እየመሰላቸው ለእነሱ ነው ይሄ መልእክቴን የምሰራው። ምክንያቱም በዚህ ልክ እነሱ ማልቀስ የለባቸውም። ስራቸው ራሱ በጣም እኮ ነው የሚያስጠላው። ሲከፋችሁ ሲደብራችሁ በጣም ነው የሚያስጠላው ስራ ለመስራት አንድ ስራ ለመስራት። ስለዚህ እኔ ማለት ከስደተኞች እህቶቼ እነ ብሩክን አላስበልጥም እውነት ለመናገር ማለት ነው። ስለዚህ አከብራችኋለሁ፣ ወዳችኋለሁ እነ ብሩክንም። ግን ደግሞ ስደት ያላችሁ እህቶቼ ራሳችሁን ጠብቁ፣ ከራሳችሁ ጋር ሁኑ። እኔ ዛሬ በተረዳሁት ልክ ማን ነው እስኪ አባቱ ለአባቱ እንዴ ፍቅረኛዬ አንሶላ ተጋፎብኛል ከሌላ ሴት ጋር ዳኘኝ ብላ አባቷን ይዛ መታ፣ ወይም ደግሞ እሱስ ቢሆን ብሩኬስ ቢሆን በዚህ ልክ የፍቅረኛውን አባት ከሌላ ሴት አርግዣለሁ ተብሎ ስሜ ጠፍቷልና ምርመራ ተመርምሮ እርጉዝ ናት ግን የኔ መሆን አለመሆኑ አልታወቀም ተብሎ እንዴት ነው በፍቅረኛችሁ አባት ፊት ጥያቄ የምታቀርቡት? ኧረ በስመ አብ! ኧረ የወረደ አይዲያ ነው እግዚአብሔርን ማለት ነው። እንዴ ጭራሽ የማይታስበውን በብሩክ ላይ ማላስበውን። ለነገሩ ይሄንን ካራክተር አብርሃም ነው የሰጣቸው። በእርግጠኝነት ከአብርሃም የተወረሰ ነገር ነው። እንግዲህ እየሰፉ ነው የሚመጡ። ቆታ ያላችሁ ሌሎችም ሰዎች ይሰራሉ፣ ሌሎችም ይመጣሉ። እንግዲህ ሀይሚም እየመጣች የራሷን ሀሳብ ትሰጣለች ምናምን ነገር። አሁን አልፈልግም እሄዳለሁ ምናምን አለ። ነገ ደግሞ አንድ አይዲያ ይዛ ትመጣለች። ወይ ደግሞ አንዱ ደውሎ መጥቶ በቃ ተስማሙ ታረቁ ይላቸዋል። እንደዛ እያሉ ይቀጥሉላቸዋል። ከዛ በመሀል ደግሞ የሆነ ጓግጭ ነገር ያመጣሉ። ከዛ እንደዛ ሲሆን ደግሞ በቃ ታረቁ እያሉ እነ ፍፄ እነ ቤኪ ይመጡላችኋል። የማዳም ቅመምስ እዚህ ታለቅሳለች። ማን ያዙሽ ይላታል። እርስ በርሳችሁ እንኳን አትግባቡም፣ እርስ በርሳችሁ እንኳን አትደማመጡም፣ አትጽናኑም። ስለዚህ የኔ ውድ ቤተሰቦች የማዳም ቅመሞች እህቶቼ ከእናንተ የሚበልጥ ነገር ምንም ነገር የለም። ራሳችሁን ሁኑ፣ ከራሳችሁ ጋር ሁኑ። ቪዲዮአቸውን ይውላቸው፣ ሼር አድርጉላቸው። ግን ማልቀስ የሚባለው ነገር ከዛሬ ጀምሮ ቲክታክ ላይ ካየሁ እኔ በእናንተ ነው ማዝነው። የምሬን ስነግራችሁ ማለት ነው። በእናንተ ነው ማዝነው። እንዴ ጭራሽ የድሮ ፍቅረኛዬን አሁንም ሳያት ድንግጥ እላለሁ አላለም ጋሽዬ? እንዴ እኔማ በሳቅ ነው የሞትኩት። እግዚአብሔርን ደስ ነው ያለኝ። በነገራችን ላይ አባት በዚህ ልክ የሆነ በቃ ነፃነት አግኝታችሁ ፍቅረኛችሁ ይዛችሁ ሄዳችሁ ማለት በጥሩ ነገርም ባይሆንም መስራት ስላለበት እንዲለወጡ ስለሚፈልግ ነው ገብቶ ይሄን ክወና የከወነው። ሜቢ ደግሞ ነገ ደግሞ እሷ
ሙሽዬ ጋር ትሄድና ሙሽዬ ጋር የሆነ ነገር ትላለች። ሙሽዬ ደግሞ ለልጇ የሆነ ነገር ዛሬ አሁን ጋሽዬ ወደ በቃ ብሩክ ቢሆንም ወንድ ልጅ ነህ ብትሳሳትም ብሎ አምኖለታል። በቃ ተፈጠረ ነው ብሏላ። ደግሞ ሙሽዬ ልክ ወደ ሀይሚ ሆና የሆነ ነገር ትናገራለች። በቃ እናንተ በዛ መሀል እሷ እናት እንዲህ አለች አባቱ እንዲህ አለ እያላችሁ ዛሬም እኮ ወቀሳ ልታቀርቡ ይሆናል። እኛ እንበልጣለን ብላችሁ ማለት ነው። እንዴት አባቷ እንዲህ ይላል ብላችሁ ማለት ነው ቤተሰብ። ስለዚህ የስራው ባህሪ ይግባችሁ። እናንተ የራሳችሁን ኑሮ ምሩ። ጊዜ ካላችሁ በማንኛውም ሀሳብ መቀየር ትችላላችሁ። እርስ በራሳችሁ ግን ባትጣሉ፣ ፎቶአችሁን ባትዘቃዘቁ፣ እርስ በራሳችሁ ባትሰዳደቡ በጣም መልካም ነው ብዬ እኔ የስደቷ እህታችሁ ይሄንን መልእክቴን አስተላልፋለሁ ለእናንተ። በውስጥም ሲስ በዚህ ልክ እንዴት ነው የምታወሪው? ፕራንክ እያልሽ እንዴት እያላችሁ ነው? ይኸው አይኑን አፍጦ ዛሬ መጣላቸው ፕራንክ እንደሆነና እንዳልሆነ። እንዴ የትኛው ፍቅረኛ ነው የፍቅረኛውን አባት አግኝቶ እንደዚህ በፊቷ ማውራት የሚችለው? እንዴት? ኧረ ቡቡዬ ኧረ ይመችህ። ቸካስክብን አይገልጸውም። በእናትህ ተው እንጂ ይመችህ። አራዳ ልጅ እንዴ! አራዳ ከሆኑ አይቀር እንደዚህ ነው እንዴ? ምንድነው? ቴተንቢ እኮ ናት። ፋራ ኬክ አይብላ ብላለች እኮ። እውነቷን እኮ ነው። እግዚአብሔርን እንዲህ ሀይሚና ብሩኬ ሰራችሁልን አይገልጸውም። ኧረ ጋሽዬ ይመችህ። የድሮ ፍቅረኛዬ እንዲህ አንሶላ ሲጋፈፍ አይተሻል? ምን ሲያረጋ አይተሻል? ሀይሚ ደግሞ አግኝታታል። ማግኘት ብቻ በቂ ነው። ልጁ የሌላም ሆነም አልሆነም ማግኘት የድሮ ፍቅረኛህን በቂ ነው አለች እኮ ሀይሚ። ኦ ማይ ጋድ! እንዲህ ኧረ ብቻ ይመቻችሁ። ለማንኛውም ከዚህ በላይ አላወራም። እኔ ሴትዬ ስላለኝ ድምፄን ቀንሼ ነው የማወራ ያለሁት። የኔ ውድ ቤተሰቦች ቻናሌን ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ሰሞኑን ለተጨነቃችሁ ሰዎች እግዚአብሔር ከእናንተ ጋር ይሁን። ምንም አይነት ጭንቅ እንዳይኖር ካሁን በኋላ መልእክቴ ነው። የኔ ውድ ቤተሰቦች በጣም አድርጌ አከብራችኋለሁ፣ ወዳችኋለሁ። ጋሽዬም ስላየንህ በጣም ደስ ብሎናል። አስተካክለዋለሁ ብልሃል። እንደምታስተካክለው ባለሙሉ ተስፋ ነን። የእኛ ውድ የጨረቃ ፋሚሊ ቤተሰቦች ደህና ሆኑልን። እንወዳችኋለን። ብሩኬና ሀይሚም ቀጥሉበት፣ ይወለድ ልጁም። በቃ እንኳን የልጅ ጸጋ ሰጠህ። እንዲህ ምን ነው ለሙሽዬ ስጣት። ኧረ ደግሞ ምን ነው ሙሽዬ ዳለባት እንዴ? ራስ አሳድግ ከሀይሚ ጋር። እኔስ እንዲህ አልጨክስም እንዲህ ቤተሰብ እነሱ ሲጨክሱ። ለማንኛውም ይመቻችሁ የኛ ውድ ቤተሰቦች፣ አመሰግናለሁ። ባይ ዛሬ በሳቅ ነው የጨረስኩት የነ ብሩኬ ቪዲዮ ማለት ነው። ጋሽዬን ያሳቀኝ እግዚአብሔርን። ባይ ባይ። ዘመናዊነቱን የጊዜን ስጦታ ጥርስ መግለጥ ሆኖ መላክ በፈገግታ መገመቴን ሳላውቅ ለስሌት መቅረቤን ስደምር ስቀንስ ሳባዛው ሀሳቤን እንደው ላይ ሆንልኝ ያደከምኩት ልቤ ለካ አልተያየንም፣ ለካ አልተደማመጥንም፣ ለካ ሌቱን አሳልፈን ቀና አብረን አልዋልንም። ለካ በድናችን ነው ለካ የሸክላ ቋቋታ። አቤት ያ ሁሉ ሳቅ ስላቅ ያ ሁሉ ጨዋታ አለብን አፈር ሀገር